ለምን መጣሽ? ላይሽ ነው ይልሽ ምን ሆነሻል? ምንም አልሆንኩም ዝም ብዬ ነው። ሀኒዬ ቀኑ ሙሉ እኮ ዝም ያልኩሽ ተረጋጊ ሆንሽውን ትነግሪኛለሽ ብዬ ነው። እማዬ እንዴት እንደምነግርሽ ግራ ገባኝ እንጂ እኔም ልነግርሽ ፈልጌ ነበር። ምን ነው ይልሽ ምን ሆንሽብኝ? እማዬ እማውቃቸው ሰዎች በሙሉ አዝነውብኛል። አዝነውብኛል? አዎ በጣም አዝነውብኛል። ለምንድን ነው ያዘኑብሽ? ትቻቸው ነው ያዘኑብኝ። ሀኒዬ እስኪ ነገሩን ግልጽ አድርገሽ ንገሪ። አሴርን አግኝቼው ነበር እና ራሴን ዞር ብዬ እንዳያደረገኝ። ሀኒዬ ምን እያልሽ ነው? እማዬ ቤተሰቦቼን ሳገኝ ያለፍኩበትን መንገድ ረሳሁ። አንቺ እንደዚህ አይነት ልጅ አይደለሽም። ልጁ ተሳስቶ ነው። አልተሳሳተም እማዬ። እስኪ አንቺ ንገሪ። እናንተም ቤተሰቦቼን ካገኘሁ በኋላ አባዬን ዞር ብያቸው እንኳን አውቃለሁ? በየቀኑ አይደል እንደ አባትሽ ጋር የምትሄጂው? ደግሞ እንዴ ከሄድኩም እኮ የምሄደው ምግብ ብቻ ልሰራለት ነው። ምግብ ብቻ ደግሞ የሰው ልጅን ሊያኖር አይችልም። ሀኒዬ ባንቺም እኮ አይፈረድም። በደንብ ነው እንጂ የሚፈረድብኝ እማዬ። አባዬ እንዳለው ነው እኮ አሴርና ተምቹ ለኔ ብዙ ነገር ሆኗል። እኔ ግን እማዬ ቆይ አንቺ ምን አደረግሽ? እኔ ግን አሁን ያሉበትን ሁኔታ እንኳን መረዳት አልቻልኩም። እንዴ ሀኒዬ ዛሬ ምን ሆነሽብኛል? ተረጋጊ እንጂ እማዬ። አሴርና ተምቹ ባይኖሩ አሁን ላይ ላላልፋቸው የምችላቸው ቀናቶች በህይወቴ ላይ ብዙ ተከስተውብኝ ነበር። ሀኒዬ እንደዚህ በማዘን ምንም የሚመጣ ለውጥ የለም። ይኸውልሽ አሁን ምን ታደርጊያለሽ መሰለሽ? እና ምን ላድርግ? ሀኒዬ ዛሬ አባትሽ ጋር ሂጂና እዛው ደሪ። እውነት ሁሉንም ረስተሻቸው ከሆነ ደግሞ ትክሻቸዋለሽ። እንደዛ ይሻላል እማዬ? አዎ ከምንም በፊት አባት ይቀድማል። አሁን ተነሽና ተጣጣሽ ወደ አባትሽ እንጂ። እሺ ምንም አልሆንኩ። ምንም ሳትሆኚ ነው በዚህ ድቅድቅ ጨለማ የመጣሽው? አንተ ጋር ለማደር ነው የመጣሁት። አባዬ ታሳድረኝ። ወይኔ ልጄ ምንድን ነው የነካብኝ? ልጄ ምን ነካብኝ? ኧረ ዝም በይ ቅድድሽ አታልቅሽብኝ። ምንም አልሆንኩም አባዬ። እማ ታሳድረኝ ከሆነ ንገረኝ ልመለስ። አንዬ እታለሜ ምንድን ነው ሆንሽብኝ? እሺ ቆይ አባዬ ሁሉንም ነገር እነግርሃለሁ። እንደፈራሁት እነዛ ቤተሰቦችሽ አስቀየሙሽ አይደል? ኧረ እነሱ አይደሉም። ምንድን ነው አንዬ ለምን አትነግሪኝም? በቃ አስጨነቅሽኝ እኮ። አባዬ አሴርን አግኝቼው ነበር። እና አሴርን ስላገኘሽው ነው እንደዚህ የምትሆኚው? የራስሽን ኑሮ ኑሪ ብሎ ራሴን እንድመለከት አደረገኝ። የራስሽን ኑሮ ኑሪ? ታዲያ ይሄ ደግሞ ምን ማለት ነው? ስለኛ ጉዳይ አያገባሽም ማለት ነው? አንቺ ደግሞ ከመቼ ጀምሮ ነው የራስሽን ኑሮ የምትኖሪው? አባዬ እኔ እኮ የምኖረው ለአንተ ለአባቴ ይመስለኝ ነበር። አሁን ግን ተሳስቻለሁ አባዬ፣ ረስቻለሁ። አንዬ ኧረ ተይ። እንዴት ነው የምትሆኚው? ኧረ ተይ አንዬ ኧረ ተይ። የሚያጓጓ ህይወት ሳይ አንተን አሴርን እና ተምቹን ረሳኋቸው። እንደዚህ አይነት ልጅ እንዳልሆንሽ እያወቅሽ ለምንድን ነው እንደዛ የምትይው? ተው አባዬ፣ እኔ ራሴ ጥሩ ልጅ ነኝ። ያለፍኩበትን መንገድ አልረሳም ብዬ የተሸወድኩት ይበቃኛል። እንደዚህ አትበለኝ። እንዴ አሴርን እያወቅሽው ቀልዱ ቁም ነገሩ እኮ አይታወቅም። የመጣለትን ነገር እኮ እየቀላቀለ የሚያወራው። ልቤ እውነቱን ስለሚያውቅ ምንም ብትለኝ ከጥፋተኝነት አልድንም። አባዬ ዝም ብለህ ይቅርታ አድርግልኝ። ምን አጠፋሽ? ምንም ሳታጠፊ። ምንም እኮ አላጠፋሽም የኔ ልጅ። ቆይ ከዚህ በላይ ምን ላጥፋ? አለምህን ወስጄ ብቻህን ከተውኩ በኋላ አባዬ ከዚህ በላይ ምን ጥፋት አለ? ተይ አንዬ አልቅሰሽ አታስለቅሽ። አባዬ አንተ እኮ ከኔ ውጭ የምትኖርለት ነገር እንደሌለ እያወቅኩኝ ትቻለሁ። እንደው አንዬ ምን አባቴ ላድርግሽ? ምንድን ነው የተረገመ ልጅ ያለሽ? አባዬ እባክህን ይቅርታ አድርግልኝ። እንዴ አንዬ አታልቅሽብኝ። ይቅርታ አድርጌልሻለሁ። አንዬ አታልቅሽብኝ። እስኪ በብርድ ምን ሆነሽ ነው እንደዚህ ቀዘቀዝሽብኝስ? አንዬ ይቅርታ አድርጌልሻለሁ። የሀና የፍቅር ጥያቄ ለእዝራ መልስ ከባድ ነበር። ሁሉም ተስፋ ቆርጦ በነበረበት ሰዓት አሁን ግን ሀና ፍቅሯ ፈንቅሎ እዝራን እንደምትወደው ተናግራለች። ሌላው የጆን ሀዘንና ልብ መሰበር ዳግመኛ እንዳይነሳ ሆኖ ነው የተሰበረው። ጆን ፊቱ ላይ የሚነበበው ሀዘን ነበረ። ሁለቱም ያልታደሉ ይመስላሉ። ጆንም ተምቹም በፍቅር ተጎድተዋል። ጆንም እንደዛው እንደ ተምቹ
አሁን ላይ ተምቹን ያጠፋው ነገር በእርግብ ፍቅር መያዙና እርግብ አልፈልግህም ከዚህ በኋላ አይንህን ላፈር ስላለችው ይሄን ከተባባሉ በኋላ ሊገኝ አልቻለም። ታዲያ አሁንም የተምቹጣ ለጆን ደርሶታል። በሃና አንደበት ለእዝራ እወድሃለሁ የሚል ነበር በጆሮ የሰማው። አሚሮ ለማመን ቢከብደውም ግን ደግሞ እውነታው ያ ነው። ትናንትና ያሳለፉትን እያንዳንዱን ነገር ሲያስታውስ ነበር። ጆሮ ላይ መለስ ሁሉንም ነገር የሄደበት እንደሆነ ይሰማዋል። ሰላም ትናንትና ያስፈራራችሁ እንዲሁም ደግሞ ደንፍታበት የሄደችው ቢያስብም የሷን ድንፋታ ከቁም ነገር አልቆጠረውም ነበር። ዛሬ ግን የሃና ሁኔታ ባይኑ አይቷል፣ በጆሮም ሰምቷል። ይህን ነገር እንግዲህ እንዴት ይሆን? ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታዮች እንኳን ደህና መጣችሁ። ቪዲዮውን ላይክ በማድረግ ጀምሩ። ጆን በሃና ፍቅር ለወራቶች ተሰቃይቷል። ታዲያ ከዚህ በፊት ተምቹ ራሱ ለምንድነው የማትነግራት? ካልነገርካት እንዴት ልታውቅ ትችላለች ብሎ ድፍረት ሰጥቶት ነበር። እቤት በገባ ጊዜ ግን ልክ ፊቷ ሲቀርብ ድንብርብሩ ወጥቶ ፍቅሩን ሳይገልጽላት እስካሁን አምቆ ትቶታል። ታዲያ ሃናም በተደጋጋሚ ጆንን የጠየቀችው ጥያቄ ነበረ። ጆን የመለሰው መልስ ከባድ ስለነበር ሃናን አወዛግቧት ነበር። ታዲያ ሃና እያዋለ ሲያድር ነገሩን በሙሉ ረስታ ወደ ቤተሰቦቿ ፍለጋ ላይ ትኩረት አድርጋ ነበር። በሰዓቱ ከቤተሰቦቿ ጋር ስትሆን ደስተኛ እንደነበረች እንዲሁም የወይዘሮ ሜላትንና የወይዘሮ ባዩሽን ግልምጫ ችላ እዛ ቤት ነበረች። ታዲያ አሁን ላይ ጆን የጠየቀችው ጥያቄ ትወደኛለህ ሆይ ብላ ነበር። ጆን ግን በተቃራኒው ነበር። አንቺ ጥሩ ልጅ ነሽ፣ እንዴት ልወድሽ እችላለሁ የሚል ነበር የሰጣት መልስ። ይህን ሲመልስላት ጥሩ ነኝ መጥፎ እኮ አላልኩም፣ ታፈቅረኛለህ ሆይ ብዬ ነው የጠየቅኩ ስትለው እሱን በድንጋጤ መሄድ አለብኝ ብሎ በሩን ከፍቶ ነው የወጣው። ሃናም ታዲያ ይሄን ነገር ስላስደነገጣት ምንም መጠየቅ አልነበረብኝም ብላ ራሷን እየወቀሰች ነበር። ጆን ይሄ ሁሉ ሲሆን ታዲያ እስካሁንም ያፈቅራታል። ሃና ፊት ሲቀርብ ለሃና ያለውን ስሜት ለማስረዳት ቢከብደውም በውስጡ ፍቅሩን አምቆ ይዞታል። ይህንን ያደረገው ሃናን እወድሻለሁ ወይም ደግሞ አፈቅርሻለሁ ቢላት ትርቀኛለች፣ ከፍቅሬም ከእህትነቷም ይቀርብኛል። ስለዚህ አባባ ኖላዊ ጥሩ ሰው ስለሆኑ እኔ እንደዚህ ለመድረሴና የህይወቴ መስመር ስለያዝኩኝ ከነሱ ጋር መራቅም ሆነ ከነሱ መለየት አልፈልግም። ደሴ እንኳን ቢሄዱ ተከትዬ ከነሱ ጋር እሄዳለሁ እያለ በተደጋጋሚ ይናገራል። እናም እሷ ፍቅሬን ቢገልጽላት ከኔ ትርቀኛለች፣ እሷ ከኔ ራቀሽ ማለት ደግሞ አባባ ኖላዊም አላገኛቸውም ብሎ ነበር የሚያስበው። ታዲያ አሁን መጨረሻው ሃና ሌላ ሰው ተመኘችና በእዝራ ነገር ስትብሰለሰል ከርማ እዝራ ደግሞ ለምን ቀረበኝ ደግሞ ለምን ራቀኝ እያለች ሌት ተቀን ስታስብ ነበር። ታዲያ ለምን እንደራቀሽና ለምን እንደቀረበሽ እኔ ልንገርሽ ብላ ሰላም ሁሉንም ነገር አስረድታት ነበር። ያስረዳቻትም አንድ ነገር ነበር። እዝራ የቀረበሽ በጣም ስለሚወድሽና ስለሚያፈቅርሽ ነው። ግን ፍቅሩን መግለጽ ያልፈለገበት ምክንያት ይኖራል። አንቺም ደግሞ በደንብ ወደሽዋል ነበር ነው ያለቻት። እንዴት አወቅሽ? እኔ ወድጄዋለሁ እንዴ? እኔ ፍቅር ይዞኛል እንዴ? ብላ ጥያቄ ነበር የጠየቀቻት። ሰላምም በሳቅ ነበር ያለፈችው። አው ድብና አርጎ ፍቅር ይዞሻል፣ ግን እውነታውን አምነሽ መቀበል አትፈልጊም። እዝራ ደግሞ ካንቺ ፍቅር ይዞታል፣ ግን ደግሞ ከነገርኳት ትርቀኛለች የሚል መልስ ስለሚጠብቅ ለዛ ነው ሁለታችሁም ያልተግባባችሁት። ለማንኛውም አንቺ ተረጋጊ፣ እኔ ሁሉንም ነገር ጨርሰዋለሁ ብላ እህቷን አስረድታት ነበር። ሃናም እሷ ባለቻት መሰረት ሃና ራስሽን ሁኚ፣ እንዲህ አይነት ስሜት ይሰማሻል፣ ደግሞ ጆን እንደሚያፈቅርሽ ለኔ አልነገረኝም፣ ለሰላም ግን ሁሉንም ነገር ነግሯታል። ለምን ቆይ አገኘዋለሁ፣ ሁሉንም ነገር ነው የሚጠይቀው ብላ ስትስት ነበረ። ያ ሁሉ ከመሆኑ በፊት ሰላም ጆንን አግኝታት ከዚህ በፊት ጠይቋት ነበረ። የጠየቃትም ጥያቄ ሃና ሌላ ፍቅረኛ እንዳላትና ለምን ከኔ መራቅ ፈለገች ወይ ደግሞ ስለ ሃና አንዳንድ ነገር ማወቅ እንደምፈለገ ሰላምን ሲጠይቃት ሰላም ወሬ መደበቅ አትችልም እና
እዝራ ከሚባል የክፍላቸው ተማሪ ፍቅር እንደያዛት ነገረችው። ሀና ፍቅር ይዟታል ብሎ በድጋሚ ሲጠይቃት አው ድብና አርጎ ፍቅር ይዟታል ነበር ያለችው። እሱም እኔም እኮ አፈቅራት ነበረ ግን ደግሞ ምንም አማራጭ የለም በቃ እንግዲህ የራሷ ጉዳይ ብሎ ከሰላም ጋር ተለያይተው ነበር። ያልበቃት ብሎ ሰላም ለወይዘሮ ሜላት ስለ ሀና አንዳንድ ነገር ነግራታለች። ሀና በጣም ተከፍታና በጣም አዝና አምሽታ እንደነበር ስትነግራት ወይዘሮ ሜላትም አባቷን አፍቋት እንደሆን ብዬ ወደ አባቷ እንድትሄድ ሸኘኋት ብላ ስትነግራት አይ አባቷን አፍቋት ሳይሆን ፍቅር ይዟት ነው ብላ ሁሉንም ነገር ለሜላት ለማስረዳት ሞክራለች። ሰላምም ይሄንን ስትናገር ሜላት እንዴት ጓደኛላት እንዴ ሀና ጓደኛላት ብላ ወይዘሮ ሜላት ስትጠይቅ እንዴ ትልቅ ልጅ አይደለች እንዴ እንዴት ጓደኛ አይኖራትም? አው ያጆን የሚባል ልጅም ይወዳታል ግን ደግሞ እሷ የምትወደው የክፍላችንን ሌላ ልጅ አለ እና እሱን ተወደዋለች ብላ ስትነግራት እና ጓደኛዋ ነው ማልነው ፍቅረኛዋ ነው ሀንዬ ፍቅረኛ አላት ብላ ስትጠይቅ ሰላምም ተወደዋለች እንጂ ጓደኛዋ ነው ፍቅረኛዋ ነው አላልኩም ስለዚህ መሄድ አለብኝ ብላ ሜላትን አወዛግባት ወደ ክፍሏ ሄዳለች። ሀናም ውዝግብ ላይ ናት። ታዲያ ከአባቷ ጋር ስትሄድ ለቅሶ ነበረ። በጣም አዝናና ተከፍታ ነበረ። ያም የሆነው ጆን በተናገራት ነገር ነው። ጆን ሁሉንም ከሰማ በኋላ የክፍሏን ልጅ እዝራ የሚባለው ልጅ እንዳፈቀረች ከሰማ በኋላ እሷን መቅረብም ሆነ ማየት አልፈለገም። በቃ ከዚህ በኋላ እኔ ራሴን ኑሮ መኖር አለብኝ እኔ እንደ ድሮዬ ራሴን መሆን አለብኝ የማይሆን ነገር ያለምኩኝ ራሴን ማሰቃየት የለብኝም ብሎ የወሰነ ይመስል ነበር። ጆን እንደዛ ብሎ ራሱን ቢያሳምንም ግን ተስፋ አልቆረጠም ነበር። በሃና ላይ ምናልባት ሌላ አዲስ ነገር ይኖራል ብሎ እየጠበቀ ነበር። አዲሱ ነገር ግን በተቃራኒ ነበር የሆነበት። ታዲያ ሃና ከዚህ በኋላ እኔን አትከተይኝ አንቺም የራስሽን ኑሮ ኑሪ ብሎ ስለዚህ እንደዚህ ታይኝ ነበር ያላት። ይህን ሲላት ሃና ውስጥ የተቀረጸ አንዳንድ ነገር ነበር። አው እኔ ቤተሰቦችን ካገኘው በኋላ ከተምቹም ሆነ ከጆን እንዲሁም ከአባቴ ጭምር ትቻለሁ እውነቱን ነው ተይኛለኝ ምክንያቱም እነሱን ትቻቸው ስለከረምኩና ቤተሰቦቼንም ወድጄ እነሱ ጋር ስለኖርኩ ብቻ ነው ብላን ያሰበችው። ግን እውነታው ይህ አልነበረም። ጆን ተይኛላት እዝራ እንደምታፈቅረው ከሰማ በኋላ እንጂ እነሱን ስለተወቻቸው ወይም ደግሞ እቤት ስለማትመጣ አልነበረም። ሃና በጣም በዚህ ነገር አዝናለች። ለአባቷ ሁሉንም ነገር ከነገረችው በኋላ ጆን እኮ እንደዚህ አይነት ነገር አያውቅም ደግሞ የዋህ እንደሆነ ታውቂ አይደለ ሃንዬ አሁን ይሄ ነገር ምኑ ያስቀይማል እንደዚህ በደረቀ ሌሊት የምታለቅሽብኝ እባክሽን ሃንዬ ተረጋጊ ጆን ያለው ነገር በሙሉ ከቁም ነገር ወስደሽ እንዴት በዚህ ሌሊት ትበሳጭና ታለቅሻለሽ ብለው መክረዋት ነበር። ሃና ግን በፍጹም ለቅሷን ማቆም አልፈለገችም። እኔ ራስ ወዳድ ነኝ አባዬ እነሱ በዛን ሰዓት በጎኔ ነበሩ አንተ በታመንክበት ሰዓት እኔን ለመርዳት ደፋ ቀና ያሉ ነበር ያልበቃቸው ብሎ እኔን ለመርዳት ደፋ ቀና ያሉ አንተን ለማሳከም ሐኪም ቤት ድረስ አብረውኝ ቆይተዋል። ታዲያ እነዚህ በዚህ ልክ ያዋሉልኝን ውለታ ረስቼ እኔ ግን ቤተሰቦቼን መርጬ እዛው ጠቅልዬ ገብቻለሁ። እነሱን ብቻ አይደለም ያስቀየምኩት አባዬ አንተንም ማስቀየምያለሁ እባክህን ይቅር በላይ ነበር ያለችው። አባባ ኖላዊም በጣም ከፍታቸው ነበር ምክንያቱም ልጃቸው እዛ በመሆኗ ደስተኛ ባይሆኑም ሃና ግን ደስተኛ ስለሆነችና ከቤተሰቦቿ ጋር የምታሳልፈው ጊዜ በጣም ደስ ስለሚል ፈቅደውና ወደውታል። ግን ናፍቆታቸውም ሆነ ከሷ መለየት ቢከብዳቸውም ያንን ነገር ለመቋቋም ራሳቸው ወስነዋል። ታዲያ አባዬ ይቅር በለኝ እያለች ማልቀሷን አላቆመችም። አባባ ኖላዊም እባክሽን ሃንዬ እኔ ይቅር ብዬሻለሁ ምንም አልተቀየምኩሽም ኤሰርም እንደዛ ብሎ የተናገረሽ እሱ አስቦበት ሳይሆን ምናልባት በሌላ ነገር ተናዶ ጓደኛውም ስለጠፋው በሱ በጣም ስላዘነ ይሆናል እንጂ አስቦበት አይደለም ምን ያህል የዋህ እንደሆኑ ልጆቹ አንቺም ታውቂያለሽ ብለው ሊያፍካኳት ሞክረዋል። ሃና ግን መረጋጋት የሚባል ነገር አልቻለችም ነበር።
አባባ ኖላዊ ካረጋጓት በኋላ እዛ እንደምታድር ጠይቃ እዛው አባቷ ጋር ነበር ያደረችው። ታዲያ በማግስቱ ትምህርት ቤት ከሄደች በኋላ ድንገት ጆን እቤት መጥቶ ነበር። አባባ ኖላዊ ግን እቤት ቁጭ ብለው ነበር። የት ውለህ ነው እስከዚህ አርፍደ የመጣው ብለው ሲጠይቁት ተምቹ ፍለጋ ላይ እንደዋለና ተምቹን ሊያገኘው ባለመቻሉ በጣም እንዳዘነ ደጋግሞ ነገራቸው። በተጨማሪም ወይዘሮ ሜላት ቤት ሄዶ እንደነበርና አንዳንድ ነገር አውርቶ እንደመጣ ሲነግራቸው በጣም ጥሩ ወይዘሮ ሜላት ጋር ሄደህ ማውራትህና ለምን እንደፈለገች መጠየቅህ ጥሩ ነበር እና ታዲያ ምንድነው የተፈጠረው ብለው ነበር የጠየቁት። ወይዘሮ ሜላት ስራ ልትሰጠኝ ነው የደወለችልኝ፣ የፈለገችኝ ስራ ልትሰጠኝና ሂጄ አናግሪያት መጣው ነበር ያለው። እንዴ እና ስራ ልትሰጥህ ነው የደወለችልህ? አይ እንዴት አይነት የሃንዬ እናት መልካም ሰው ናት፣ ጥሩ ሰው ናት፣ በጣም መልካም ሰው ናት እያሉ ካደናነቁ በኋላ ስራው ምን እንደሆነ ጠይቀውት ነበር። ጆንም እንደ ልማዱ መቀለዱን አላቆመም። ታዲያ እሱም ከባሏ የሆነ ነገር እንዲሰርቅላት ፈልጋ ነው ሲላቸው በጣም ነበር የደነገጡት። እንዴ ፋዘር እየቀለድኩ እኮ ነው፣ እውነት መስሎት ነው እንዴ እንደዚህ ያዘኑት ብሎ ሲነግራቸው አንተ ደግሞ ቀልድና ምርህ አይታወቅም ብለው ስራውን እንዴት እንደሆነና ምን እንደሚሰራ ጠየቁት። እሷም የእርግብ ሱቅ ብላ የከፈተችላትን ሱቅ አሁን ሰው ስለሌለ ሌላ ሰው ከመቀጠር እሱ ይስራበት ብላ እንደፈቀደችለትና እዛ ስራ ልታስጀምረው እንደሆነ ነግራው ነበር። ግን እሱ በሰዓቱ አልተስማማም። ያልተስማማበት ምክንያት አንድ ነበረ። ተምቹ ጓደኛው የልጅነት አብሮ አደገ ወንድሜ የሚለው ጠፍቶበታል። ታዲያ አሁን ስራ ብሎ እሱን እዛ ማግኘት አይፈልግም። ስራውን አይፈልገውም። ወንድሜ ጠፍቶብኛል፣ ስለዚህ ወንድሜን እስከማገኝ ድረስ ከታገሽኝ እንግዲህ ከዛ በኋላ እናወራለን ነበር ያላት። ወንድም እንዳለ ግን ሃንዬ አልነገረችኝም፣ ብቸኛ እንደሆንክ ነበር የማውቀው ስትለው አዎ ወንድም የለኝም፣ የስጋ ወንድሜ ሳይሆን አብሮ አደግ ጓደኛዬ እንዲሁም ደግሞ ወንድሜ የሚለው ብሎ ሲነግራት እሷም የእርግብ ፍቅረኛ ሆኖ የመጣው ዘሪሁን እንደሆነ ገብቷታል። ታዲያ ምን ያህል ፍቅር ብትሆኑ ነው በዚህ ልክ የምትዋደዱት ብላ እሷም አድናቆቷን ከገለጸችለት በኋላ እንደተስማማችና በቃ ወንድምህን ስታገኝ ስራውን ትጀምራለህ ብላ በዚህ ነገር የተለያዩት እና ተምቹን በፍለጋ ላይ ነው ያለው። አባባ ኖላዊም እንደዚህ ብሎ ካስረዳቸው በኋላ እሳቸው እንዲህ ስራውን ጀምረህ እኮ ተምቹን መፈለግ ትችላለህ፣ ስራው እንዳያመልጥህ፣ ስራው ያስፈልግሃል ለወደፊት ህይወትህም ቢሆን ስራ አንደኛ ነገር ነው፣ ስለዚህ እባክህ ስራውን ጀምር ብለውት ነበር። ጆን ግን በፍጹም ምን ያልሰራም አልጀምርም፣ የምን ስራ ነው የምጀምረው? ተምቹ ካልተገኘ እኔ ተምቹን ከፍለጋ ማቆም አልችልም፣ ተምቹን ፈልጌ ማግኘት አለብኝ። ስለዚህ አባ ከዚህ በላይ ሌላ ምንም እንዲሉኝ አልፈልግም ብሎ ነበር። አባባ ኖላዊ ግን በፍጹም ስራውን መጀመር አለብህ፣ ተምቹን እናገኘዋለን፣ አብረንም ፈልገዋለን፣ ግን ስራውን እየሰራ መሆን አለበት። ስራው ለወደፊት ህይወትህ ጠቃሚ ነው፣ ብታስብበት ትውልድ ስራ አስፈላጊ ነው። ስለዚህ ልጄ እባክህን ስራውን ጀምር ብለው ለምነውት ነበር። ጆን ግን በፍጹም እንደዚህ አላደርግም ብሎ ወይዘሮ ሜላትም ይሄንን ስትሰማ በጣም ነበር የተናደደችው። እስከዛሬ ባዩሽ እንድትፈታ ፍላጎቷ ነበር፣ ዛሬ ግን በፍጹም እንድትፈታ አልፈለገችም ነበር። እናንተ ፈታችኋት ማለት በኔ እጅ ትጠፋለች ማለት ነው። ባዩሽ አሁን እንኳን አልምርሽም፣ እስከዛሬ ያደረግሽብኝን በሙሉ ዋጋ አስከፍልሻለሁ፣ እመኝኝ፣ እገልሻለሁ እያለች እየዛተች ነበር። ፖሊሶቹም እንግዲያውስ እንድትለቀቅ ካልፈለግሽ ሜላት እርግብን ፈልገሽ ማግኘትና እርግብ ቃሏን እንድትሰጥ ማድረግ አለብሽ ብለዋት ነበር። እርግብን ለመያዝና እርግብ እንድትያዝ ወይም ደግሞ ቃሏን እንድትሰጥ ለማድረግ ግዴታ መሆን አለበት። ግን ደግሞ ሜላት ይህንን ማድረግ አትችልም፣ ምክንያቱም እነዛ ልጆች ማስቀየም አትፈልግም። ልጆቹ ብዙ ውለታ ውለውላታል። ሃናንም በጣም ነው የምትወዳቸው።
የምታከብራቸው እና እሷ ብቻ ሳትሆን የሃና አባትም ለነዛ ልጆች ብዙ መስዋዕትነት እንደከፈሉላቸው ሲናገሩ ነበር። ያ ማለት እርግብን ካስቀየምኳት እነዚያ ልጆች በጣም ይቀየሙኛል ብላ ስለምታስብ፣ ስለዚህ እርግብ ተያዘችም አልተያዘችም እኔ ከባዩሽ ጋር ነው ጉዳይ እያለች ነበር። ታምቹ የት ሄዶ እንደጠፋ ባይታወቅም እርግብ ግን ከቤቷ ስትወጣ ሜሮን ቤት ያስቀመጠችውን ብር ፈልጋ በማግኘት ወደ ባህር ዳር ሂጄ እዛ ስራ ተቀጥሬ እየሰራው ራሴንም ማንነቴንም መቀየር አለብኝ። ተስፋዬ ወርቁ ነበረ። ወደ ውጭ ሀገር ለመሄድ ወርቁ ነበር ያሰብኩት። አሁን ምንም ተስፋ የለኝም። እድሜ ለልጅ ተምቹ ብላ ነበረ። ታዲያ ከቤት ስትወጣ በአጋጣሚ ተምቹ አግኝቷት ለምንድነው ይቅርታ የማታደርጊልኝ? ለአንዴና ለመጨረሻ ይቅርታ አድርጊልኝ ብሎ ሲማጸናት ነበር። እርግብ ግን ያላሰበችውን ነገር ስለነበረ በወርቁ ስለተናደደች እንደገናም ደግሞ ከአሜሪካ መጥቶ ስለመሰላት አሜሪካ ለመሄድ ያላት ጉጉት ስለነበረ ሁሉንም ነገር ውሸት እንደሆነ ሲነግራት በዛ ነገር በጣም ተናዳ ስለነበረ ለተምቹ ይቅርታ ማድረግ አልቻለችም። ከዚህ በኋላ ተምቹ ተከትሏት ነበረ። እባክሽን እያለ ሲማጸናት ነበር። ግን ደግሞ እርግብ ወደ ባህር ዳር እንደሄደች ስለነበረ ተምቹ ከተማ የጠፋው እሷን ተከትሎ ሊሆን ይችላል። እና ሜሮን አሁን ላይ እሷን ለማግኘትና እርግብን አሳልፎ ለመስጠት ወስነዋል። ምክንያቱም የባዩሽ ጉድ እንዲዘረገብ ስለፈለገች ነው። ሜሮን ወንጀለኛ ባልሆነችው ነገር እዛ እስር ቤት ነው ያለችው። በእርግጥ የሷ ወንጀል ገንዘብ አምጪ ወይም በገንዘብ መደራደሯ ሊሆን ይችላል። ግን አሁን ላይ እርግብና ሜሮን በማያውቁት ነገር እየተቀጡ ነው ያሉት። እርግብ እዚህ ሁሉ ጣጣ ውስጥ የገባችው በባዩሽ ሰረኝነት ሲሆን ጓደኛዋ ቤት የሚያስገባቻት ልትጠቀምባት እንደሆነ አላወቀችም። በኋላ ሁሉም ነገር ሲገባትና ሲገለጥላትም ምንም ማድረግ አልችልም። የነሱ ሀብትና ንብረት በጣም አጓግቷት ነበረ። እሷም የቤት መኪና እንዲሁም ደግሞ የትልቅ ድርጅት ባለቤት የመሆኗ ህልሟ ስለነበረ ነገሩን በዛው ቀጥላው ነበረ። ያ ሁሉ ነገር ካለፈ በኋላም መጨረሻው አላማረም። የወይዘሮ ባዩሽ መጨረሻ ምን ይሆን? ሜላት ምን ተወስን ይሆን? እርግብን አሳልፋ ተሰጣት ይሆን ወይስ ደግሞ እንዴት ይሆን? ምክንያቱም ሀናም ብትሆን አሁን እርግብ ተገኝታ ተይዛ ብትመሰክር ደስ ይላታል። አንደኛ ነገር ወይዘሮ አስቴር መመረዝ ሲሆን፣ ሁለተኛው ደግሞ ልጇን ለማስገደል ሰው ቀጥራ እንደነበር ነው። ሌላው ሀናን እያሰቃየቻት ብዙ ቢሆንም እንኳን ሀና የይቅርታ ሰው ስለሆነች ሁሉንም ነገር ረስተዋለች። ግን ደግሞ ድንብላልም አለች። ድንብላልም በእርግብና በባዩሽ ምክንያት ብዙ ስትሰቃይ መከራዎችን አሳልፋለች። ግን ያንን ነገር ለፖሊስ መናገርም ሆነ መመስከር አልፈለገችም። እኔ ፖሊስ ጣቢያ መሄድ አልፈልግም ብላለች። ድንብላልም በእርግብና በባዩሽ ምክንያት ብዙ ተሰቃይታለች ማለት ነው። እና እያንዳንዱ ነገር አሁን በምስክር ወይም በቃል ካልተመሰከረ ባዩሽ አሁንም ወንጀለኛ መሆኗ አይጋለጥም ማለት ነው። ሜላት ሁሉንም ነገር ያደረገችው እሷ ናት ብላ ለፖሊሶች ደጋግማ ብትናገርም ፖሊሶቹ ግን ይህንን ቃል ብቻ ማስረጃ ሊሆን አይችልም። እያንዳንዱ ነገር በማስረጃ የተደገፈ መሆን አለበት። ለዛም ነው ወይዘሮ ሜላት መተልና ናግርሽ የፈለግነው። ግን አንደኛ አሁንም ቢሆን የምንነግርሽ ነገር እርግብ መገኘት ጥቅም አለው እና ለወይዘሮ ባዩሽ እሷ ብዙ ነገሩን ስለምታቅ በጣም ተጠቅመን ነበር። እሷን ማግኘት ካልቻልን ግን ከባድ ነው፣ እርጅን ነበር ያሉት። ሜላት እርግብን ማግኘት አትችልም፣ ወጣለች፣ የለችም። የዛሬው ክፍል በዚህ ነበር የተጠናቀቀው።